የገና ጀንበር ሰዓተ መዓልቱ ታህሳስ ላይ በሰሜን ንፍቀ ክበብ ያጥራል። ወደ ኢትዮጵያ ስንመጣ ግን ሰዓተ መዓልቱ ሊሆን የሚችለው 11 ሰዓት ከ36 ደቂቃ ነው። የገና ጀንበር ከንጋት በፊት ያለ ጨለማ ነው። ስለዚህ ሰዎች እንደ ተስፋ ያዩት ነበር። የታህሳስ ጀንበርና የሰኔ ጀንበር በጣም ትልቅ ትርጉም አላቸው። በተለይ ስለዚህ ነገር በጣም በስፋት የጻፈ ሊቅ አለ። ጀንበር ማለት ፀሐይ ማለት ነው። በታህሳስ ጎተራህን አብስ፣ በጥር ምርትህን አበጥር። ጌታ የተወለደባት ቤተልሔም ራሱ በቁሙ ሰማይን ትመስላለች ነው የሚለው። እውነተኛው ፀሐይ ኢየሱስ ክርስቶስ ተወልዷል። የገና ጀንበር በጣም ተፈጥሮን ስናይ ተፈጥሮን ስንመረምር የምናገኘው አንድ እውነት ነው። የገና ጀንበር ሲባል በተለይ ገና የሚገኘው ታህሳስ ላይ ነው። በታህሳስ ጊዜ ያለችው ጀንበር ወይም ፀሐይ ማጠሯን የሚያመለክት ነው፣ ወይም የጊዜውን ማጠር ያመለክታል። እንደሚታወቀው በ182 ቀን አንዴ ተፈጥሮ በራሱ በጣም የሚያዋቅረው ውቅራት አለ። ለምሳሌ ፀሐይ መስከረምና መጋቢት ቀኑ 12 ሌሊቱ 12 ይሆናል። በአናታችን ትክክል ስትሄድ እናያታለን። ታህሳስ ላይ ግን ወደ ደቡብ ንፍቀ ክበብ የምትሄድበትና የሰሜኑ ንፍቀ ክበብ ሰዓተ መዓልቱ ወይም ሰዓቱ የሚያጥርበት እንደማለት ነው። ሰዓተ መዓልቱ ታህሳስ ላይ በሰሜን ንፍቀ ክበብ ያጥራል፣ ሰዓተ ሌሊቱ ይረዝማል ማለት ነው ከሚያገኘው የፀሐይ ብርሃን አንጻር። በአንጻሩ ደግሞ ወደ ደቡብ ንፍቀ ክበብ በምንሄድበት ጊዜ ደቡብ ንፍቀ ክበብ ደግሞ ሰዓተ መዓልቱ በጣም ረዥምና ሰዓተ ሌሊቱ አጭር ይሆናል። በኢትዮጵያ ላይ ብንመለከት ለምሳሌ የገና ጀንበር ላይ የፀሐይ መውጣትና የፀሐይ መጥለቅን ስንመለከት የተለያየ ነገር አለ። እኛ በእርግጥ 8 ዲግሪ ላቲቱድ ኬንትሮስ ላይ ነን፣ ምድር ወገብ ላይ። ስለዚህ ብዙ ልናውቀው አንችልም። ለምሳሌ ኬንያ ብንሄድ ምድር ወገብ ላይ ስለሆነ ሁልጊዜ ሰዓተ መዓልቱ 12 ሰዓተ ሌሊቱ 12 ነው። ወደ ኢትዮጵያ ስንመጣ ግን ሰዓተ መዓልቱ ሊሆን የሚችለው 11 ሰዓት ከ36 ደቂቃ ነው ታህሳስ ላይ በአማካይ የምናገኘው። እንደ ኢትዮጵያ ሊቃውንት ደግሞ ይህ ትምህርት ሰፊረ ሰዓት በመባል ይታወቃል። ሰፊር ማለት ሰፊሮት ማለት በግዕዝ መመጠን፣ መለካት፣ መስፈር፣ መቁጠር ማለት ነው። ጥንት ኢትዮጵያውያን ዘመናዊ ሰዓት ባልነበረበት ጊዜ ይህን ጀንበርን እየተከታተሉ፣ ጀንበር ማለት ፀሐይ ማለት ነው። ጀን ማለት ገን ወይም ገነነ ማለት ገናና ማለት ነው። በር ማለት ብርሃን፣ ገናና ብርሃን ማለት ነው። ለምሳሌ ጃን ሆይ ስቲ ገናና ንጉስ ማለት እንደሆነ። ለምሳሌ ጃን ማለት ጋን እንላለን፣ ማሰሮ አለ። ከማሰሮ ሁሉ የሚበልጠው ደግሞ ጋን ነው። በር ማለት ደግሞ ብርሃን ነውና ገናና ብርሃን ፀሐይ ለማለት ያህል ነውና እሷን ለማወቅ አንድ ሰው መስከረም ላይ ይቆማል። ከቆመበት ጀምሮ ጥላው እስከሚያርፍበት ጊዜ ድረስ በራሳቸው እግር ይለኩታል። ስለዚህ የመስከረምና የመጋቢት በአናት ትክክል ስለምትሄድ ቀኑ 12 ሌሊቱ 12 መሆኑ ይታወቃል። ታህሳስ ግን ለብቻው ሰንጠረዡ ይሰራል፣ ምክንያቱም የገና ጀንበር አጭር ስለሆነ። ሰኔን ደግሞ ለብቻው ይሰራል፣ ምክንያቱም የሰኔ ጀንበር በጣም ረዥሙ ስለሆነ። እኛ ከምድር ወገብ 8 ዲግሪ ላይ በመሆናችን ልዩነቱ ምንም ብዛም በሀገራችን ባይታይም በሌሎች ሀገራት ግን በዚህ ደረጃ የገና ጀንበር ይታወቃል ማለት ነው። በእኛ የታህሳስን ጀንበር ርደተ ፀሐይ እንላለን። የሰኔን ጀንበር ደግሞ እርገተ ፀሐይ በልዕልና ሆና የምታበራበትና ሰዓተ መዓልቱ የሚረዝምበት። ስለዚህ ሰዎች ለእርሻ አገልግሎት ፀሐይን ስለሚከታተሉ፣ ጨረቃን ከዋክብትን ስለሚከታተሉ ብዙ ፌስቲቫሎች ያደርጋሉ። ለምሳሌ ወቅተው እንትን ሲሉ የሰብል መሰብሰብን መርሃ ግብር ያደርጋሉ፣ ይገናኙበታል ማለት ነው። በእያንዳንዱ ጀንበሮች ተገናኝተው ምን ያደርጋሉ ማለት ነው? የእርሻ ክንውናቸውን ያደርጋሉ። እኛ እንኳን እንደው በቅርቡ የተገጠሙ ግጥሞች ስንመለከት ወራቱ ከእንትን ጋር ይያያዛል፣ ከእርሻ ጋር። በመስከረም ስፍራ ሁሉ ለምለም፣ በጥቅምት አንድ አጥንት፣ በህዳር እሸት ከዳር ዳር፣ በታህሳስ ጎተራህን አብስ፣ በጥር ምርትህን አበጥር፣ በየካቲት አዝመራህን ክተት፣ በመጋቢት ረስ ለወደፊት፣ በሚያዝያ ፀሐይ ይዘ፣ በግንቦት ፀሐይ አናት አናት፣ በሰኔ ዝናቡን ወደኔ፣ በሐምሌ ልኖር እንዳመሌ፣ በነሐሴ ትንፍሳለሽ ነፍሴ፣ በጳጉሜ እስቲ ልዘጋጀው አዲስ ህልም አለኝ። ከእርሻው ጋር እየተነጻጸረ ይገጠማል። ጥንት የተሰሩት ሐውልቶች፣
ፒራሚዶች፣ በጣም የሚደነቁ ኪነ ህንፃዎች በሙሉ እነዚህን ሰማያውያን አካላት ማዕከል ያደረጉ ናቸው። ለምሳሌ የጊዛ ፒራሚድ 3 ፒራሚዶችን እንመልከታቸው። የኩፉ፣ የካፍሬና የሜንካውሬ ፒራሚዶች ናቸው ሶስቱ። ማንም ሰው ዛሬ ታህሳስ ላይ ወጥቶ ሰማይን ቀና ብሎ በምስራቅ አድማስ ላይ ምሽት ላይ ቢመለከት ከዛ ወደ አናቱ ትክክል ማታ 2 ሰዓት 3 ሰዓት እየመጣ የሚሄደው የኦሪዮንን ቀበቶ ነው የሚሰሩት። ገጠር 3 ይላል። ሁሉም ሰው ሰልፍ ሰርቶ የሚያያቸው 3 ከዋክብት አሉ። አልኒላም፣ አልኒታክ፣ ሚንታካ ይባላሉ። እና 3ቱን ከዋክብት ቅርጽ ይሰራል። በጣም ይገርምና ጥንታዊያት ህንፃዎች በሙሉ ዲዛይናቸው ከነዚህ ከስነ ፍጥረት መዋቅር ጋር የተያያዘ ነው። ለምሳሌ ላስታ ላሊበላን ብንመለከተው በደንብ አድርጎ እንደው በደንብ ከዋክብቱን የሚያውቅ ሰው ቤተ ጊዮርጊስን አይቶ ወደ ቤተ መድኃኔዓለም ሄዶ ደግሞ ወደ ቤተ አባ ሊባኖስ ቤተ ገብርኤል ያለውን ቅርጽ ቢመለከትና በተለይ ደግሞ ቤተ ገብርኤልን አይቶ ፕሌዲስን ቢያይ ምንም ልዩነት ላይ ይችላል። 6ቱ በእኛ 7 ናቸው። ፕሌዲስ ይባላሉ። በታውረስ ወይም በሳውር ኮንስቴሌሽን ወይም ዞዲያክ ውስጥ የሚገኙ ናቸውና የላሊበላ ቤተ ገብርኤል በሙሉ ዲዛይኑ እዛ ላይ አለ። ስለዚህ የጥንት የሚሰሩት ትልልቅ ሜጋ የሆኑት በጣም ትልቅ ሐውልቶች ብንመለከታቸው ቅርጾቹ በሙሉ ወይ የገና ጀንበርን ወይ ሰኔ ጀንበርን ወይ የመስከረምን እኩሌ ወይም የመጋቢት እኩሌን ይዘው ማዕከል ያደረጉ ናቸው። እያከበርን ያለነው የልደተ ክርስቶስን በዓል ከመሆኑ ጋር ተያይዞ የታህሳስ ጀንበርና የሰኔ ጀንበር በጣም ትልቅ ትርጉም አላቸው በክርስትናው እምነት። አንደኛው ምንድነው? በተለይ ስለዚህ ነገር በጣም በስፋት የጻፈ ሊቅ አለ። ቅዱስ ያዕቆብ ዘስሩግ ይባላል። ልደተ ክርስቶስን ከታህሳስ ጀንበር ጋር ነው የሚያነጻጽረው። ምንድነው ሊቁ የሚለው? በታህሳስ እንደምናውቀው ሰዓተ ማልቱ ያጥራል። ታህሳስ ላይ ርደተ ፀሐይ ነው። ፀሐይ ከመህዋሯ ዝቅ ስለምትል ሰዓተ ማልቱ ያጥራል፣ ብርሃን ሞራ እናገኝም። ሰኔ ላይ ደግሞ ከፍ እያለች ትመጣለች ወደ ሰሜኑ ንፍቀ ክበብ። ስለዚህ ታህሳስ ላይ ፀሐይ ከመህዋሯ ዝቅ እንደምትል ይላል። እውነተኛው ፀሐይ ኢየሱስ ክርስቶስም ዝቅ ብሎ በበረት ተወለደ እና ልደቱን የመረጠበት ይሄ ወር እሱ ባወቀ ነው። አንደኛ። ሁለተኛ ደግሞ ምን ይላል? በዚህ ወቅት የሚሰለጥነው ጨለማው እንጂ ብርሃኑ አይደለም። ምክንያቱም ብርሃን ጥቂት ነው ያለው ጨለማ እና ጌታም የተወለደበት ዘመን ዓለም ሁሉ በኃጢአት ጨለማ ውስጥ እያለ ነው ብርሃን ሆኖ እንደመጣ ያመለክታል ይላል። ለዚህ ነው በሞት ጥላ ውስጥ ስለነበሩ ሰዎች በጨለማና በሞት ጥላ ውስጥ ስለነበሩ ሰዎች ብርሃን ወጣላቸው ይላል። ሌላው ብርሃኑ በጣም አጭር እንደሆነ በተመሳሳይ መልኩ ብርሃን የሆነ በጎ ስራ ከሰዎች ቀንሶ የነበረበት ዘመን ነው። እንግዲህ ተስፋ ሆኖ መሲሁ ወልደ እግዚአብሔር ክርስቶስ የተወለደው ብሎ ያነሳል። ቅጠል የሚረግፍበት ወር ታህሳስ እንደሆነ ታህሳስ የጀንበር ጊዜ እንደሆነ በተመሳሳይ መልኩ ሰዎች ሁሉ በኃጢአታቸው ምክንያት ረግፈው ነበረ፣ ከጸጋ ተራቁተው ነበረ። ስለዚህ በተራቆተ ማንነታቸው ጊዜ ነው በጨርቅ ተጠቅልሎ በበረት ተኝቶ ጌታችን መድኃኒታችን ኢየሱስ ክርስቶስ የተገለጠላቸው ብሎ በሃይማኖት አንፃር ይተረጉመዋል። የገና ጀንበር ከንጋት በፊት ያለ ጨለማ ነው። ስለዚህ ሰዎች እንደ ተስፋ ያዩት ነበረ እና አንዳንድ ጊዜ ህይወት ይጨልማል፣ ግን እንደ ጨለማ አይቀርም ደግሞ መንጋት አለ ነው። ሰዎች የገናን ጀንበር እንደ ተስፋ ያዩታል። ምክንያቱም ፀሐይ እንግዲህ ያኔ ማዕከል ላይ ሆነች፣ ከዛ በኋላ እንደገና ከቁመቷ ደግሞ እንደገና ወደ ምህዋሯ አቅጣጫ የምትቀይርበት ሆኖ ሌላ የህይወት ፓተርን ይቀየራል፣ የህይወት ነገር ይቀየራል። እንደ ጨለማ አይቀርም ይነጋል የሚለው ነገር በብዙ ዓለማት ህዝቦች ላይ ትልቅ ትርጉም ነበረው። ወደ ክርስትናው እምነት ደግሞ በዓሉን በዓለ ልደት በመሆኑ ስናመጣው ምህዋረ ፀሐይን ስንመለከት ለምሳሌ አባ ጊዮርጊስ የተባለ ሊቅ ምን ይላል? ቤተልሔም ይላል፣ ጌታ የተወለደባት ቤተልሔም ራሱ በቁሙ ሰማይን ትመስላለች ነው የሚለው። በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ይገኛሉ። በቤተልሔምም በተመሳሳይ መልኩ እውነተኛው ፀሐይ ኢየሱስ ክርስቶስ ተወለደ ይላል። ታህሳስ ጀንበሩ ዝቅ ብላ በርደተ ፀሐይ እንደሆነ ማለት ነው። እንደ ጨረቃ ደግሞ ቅድስት ድንግል ማርያም ተገኘች ይላል። እንደ ሙሉ ጨረቃ ሆና ነው የተገለጸችው ይላል። እንደ ከዋክብት ደግሞ የሰማይ መላእክት ተገኙ ይላል። ስለዚህ ወርሃ ታህሳስ በጣም ብዙ ነገር ነው። የሰብአ ሰገልንም ጉዞ የሚያመለክት ነው። ታህሳስ ስንል ራሱ ሐሰሰ ማለት ፈለገ ማለት ነው። ታህሳስ ማለት ማሰስ ነው፣ መፈለግ ነው። የተወለደው የአይሁድ ንጉሥ ወዴት አለ? የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው ከምስራቅ ነው የመጡት እነሱ። ምስራቅ ምንድን ነው? ፀሐይ መውጫ ነው። እውነተኛው ፀሐይ ኢየሱስ ክርስቶስ ተወልዷል። የሚመራቸው ደግሞ ኮከብ ነው።
እሱ ራሱ እኔ የሚያበራ የንጋት ኮከብ ነኝ ብሏል ባለቤቱ ራሱ። ስለዚህ ከዋክብቱንም ስንመለከታቸው የሰኔውን በተለይ የታህሳሱን ጀንበር ብቻ ሳይሆን የታህሳሱን ምሽትም ስንመለከት ለምሳሌ የልደተ ክርስቶስ ነው። ክርስቶስ ተወልዷል። ክርስቶስ ሲወለድ ደግሞ ነገስታት ወርቅ፣ ዕጣን፣ ከርቤ ይዘው ስጦታ ወስደውለታል። ስለዚህ ቀና ብለን ሰማይ ላይ ስንመለከት ኦሪዮንን እንመለከተዋለን። ሶስቶ ይባላል በገጠር ራሱ አልኒላም አልኒታክ ሚንታካ። ይሄን በሰባ ሰገል ይመስሉታል የስነ ከዋክብት የምልክት አዋቂዎች። ከኦሪዮን ደግሞ 8 እጥፍ ብትሄጂ የቤተልሔም ኮከብ የምትባል ወይም በሳይንሱ ሲሪየስ ይላታል ወይም የአባይ ኮከብ በመባል የምትታወቀው 8 እጥፍ ደምቃ በጣም ደማቅ የሆነችው ሲሪየስ የምትባለው ትታያለች። ከሲሪየስ አሁን ቪነስ ለምሳሌ 8 በመጠነቁስ ማለት ሳይሆን በድምቀት 8 እጥፍ ታበራለች። ይሄ ሁሉ ሰማያት የእግዚአብሔርን ክብር በመናገሩ ጠፈርም የእጁን ስራ በማውራቱ ከዘመን መስፈር መቁጠር ባለፈ ደግሞ መንፈሳዊ ምልክትም ያለበት በመሆኑ በገና ጀንበርም በገና ምሽትም እነዚህን ጠንቅቀን እናውቃለን ማለት ነው። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን እላለሁ። የክርስቶስ ልደት ከዓመተ ፍዳ ወደ ዓመተ ምሕረት ከጨለማ ወደ ብርሃን ከጠብ ከክርክር ወደ ሰላም ያሸጋገረ ነውና የሰላም በዓል፣ የፍቅር በዓል፣ የመተሳሰብ በዓል እንዲሆንልን እመኛለሁ። በአጽርክት ተጠብለለ ሀደረ ማኅፀነ ድንግል